የባለነጩ ጸጉር ፓስተር አስደማሚ የሰማይ ጉብኝት። በዚህ ዝግጅት አሁን ቀጥሎ የምትሰሙት አሜሪካዊው ባለነጩ ጸጉር ፓስተር ጄሲ ዲፕላንቲስ ወደ መንግሥተ ሰማያት ሄዶ ጌታ ያስጎበኘውና የተመለከተው ምስክርነት ነው። ቀጣዩን እነሆ ብለናችኋልና ተከታተሉት። እግዚአብሔር ይባርካችሁ። እስከ መጨረሻው እንድትሰሙት እናበረታታችኋለን። ተባረኩልን። ኢየሱስ እጁን በእኔ ዙሪያ አድርጎ ዘውድ የጫነ የሆነ ሰው ወደኛ ሲመጣ ኢየሱስ አየውና ከሌላ ንጉሥ ጋር እንድትገናኝ እፈልጋለሁ አለኝ። ንጉሡ ቀደም ብዬ ያየሁት ሰው ስለነበረ እንዳየው ታወቅኩት። ወደ ቅላት የሚያደላ ጸጉርና ጺም ነበረው። ንጉሥ ዳዊት እንደሆነ ወዲያውኑ ነው ሳየው ያወቅኩት። ንጉሥ ዳዊት ወደኛ እየቀረበ ሳለ ለኢየሱስ የነገሥታት ንጉሥ እሰግዳለሁ አለው። ኢየሱስም ለኔ ጄሲ ከእስራኤል ንጉሥ ጋር እንድትሆን እፈልጋለሁ አለኝና ለንጉሥ ዳዊት ጄሲን ወደ ቤቱ ወሰደውና ለእርሱ ያዘጋጀውትን አሳየው። ከዚያም ወደ ዙፋኔ መልስ አምጣ፣ አባቴ ይፈልገኛል፣ አሁን መሄድ አለብኝ አለና ዞሮ ተሰውሮ ሄደ። ኢየሱስ ያስተዋወቀኝ ሰው ተመለከትኩትና በሰማይ እንዴት ሰላምታ እንደሚሰጥ ምን ማለት እንደሚገባኝ ስላላወቅኩ ሄሎ አልኩትና ስም ዳዊት ነው አይደለም ብዬ ጠየቅኩት። እርሱም አዎ ዳዊት ነኝ አለኝ። ሰገድኩለትና ኦ ንጉሥ ሆይ አልኩት። እርሱም ለኔ አትስገድ፣ ዓይንህን በነገሥታት ንጉሥ ላይ አድርግ፣ አንተን እንዳስጎበኝ ሥራ ተሰጥቶኛል አለኝ። እኔም ለአንተ ማድረግ የሚገባኝ ሌላ ነገር አለ ብዬ ጠየቅኩት። እርሱም አልገባህም፣ በዚህ ሁላችን አገልጋዮች ነን፣ ሁላችን እዚህ ያለነው አንተን ለማገልገል ነው። ምን ትፈልጋለህ ጄሲ? ምን ትፈልጋለህ አለኝ። በድጋሚ በመልአኩ ዙሪያ ጥላውን ባገኝ ብዬ ዙሪያውን ተመለከትኩ። መልአኩም ምንድነው የምትፈልገው ብሎ ጠየቀኝ። እኔም ምንም ጥላ የለህም አልኩት። አሁንም በጣም የተገረምኩበት ነገር በሰማይ የትም ቦታ ጥላ አለመኖሩ ነው። ምንም አይነት የጥላ ምልክት የለም፣ ሁሉም ብርሃን ነው። ይህ ሁኔታ አስደንቆኛል። መልአኩም በድጋሚ ተመለከተኝና እንደ ቀድሞ በድጋሚ አስረዳኝና በዚህ ጨለማ የለም፣ እግዚአብሔር ብርሃን ነው፣ በእርሱ ዘንድ ጨለማ የለም፣ እንደ ጥላ መዞር የለም አለኝ። ከዚያም ዳዊትም ጌታ ቤትን እንዳሳየህ አዞኛል፣ ወደዚያ እንሂድ አለኝ። ወደ ቤቴ ከመሄድ በፊት ግን ከኢየሱስና ከአብርሃም ጋር ጨምሬ ማውራት ፈልጌ ነበረ። ከዚያም መልአክ ጋር መቆየት ፈልጌ ነበረ። እነዚያ የወርቅ መንገዶችም መመልከት ፈልጌም ነበረ። የነዛን የአበባዎች መዓዛ ደግሜ ደጋግሜ ማሽተት ፈልጌም ነበረ። ከኢዮስጲድ በተሰራውም የውሃ ጉድጓድ ውስጥም መቆየት ፈልጌም ነበረ። ነገር ግን ለሁሉም ጊዜ ቀጠሮ ስለተያዘለት እነዚያን ማድረግ አልቻልኩም። ሐዋርያው ጳውሎስን በሰማይ አገኘሁት። ዳዊትም የማን እንደሆነ ወደማላቀው ወደ አንድ ሰው ቤት ወሰደኝ። በአንድ በሚያምር ሰፊ በር ውስጥም አልፈን ገባን። በአንድ አቅጣጫ ሐዋርያው ጳውሎስ ከብዙ ሰዎች ጋር ተቀምጦ አየሁት። ዓይኔ ጳውሎስ ላይ ስለነበረ ስለ ቤቱ ሁኔታ ልነግራችሁ አልችልም። እርሱና አብረውት ያሉት ሰዎች ስለ እግዚአብሔር ቃል እየተወያዩ ነበረ። ጳውሎስ በቁመቱ አጭር ሰው ነበረ። ወንበር ላይ ተቀምጦ እግሮቹን መሬት አይነኩም ነበረ። ወደኛም ተመለከተና ጄሲ አለኝ። ስሜን ያወቀው እንዴት ነው ብዬ ተደነቅኩ። ጳውሎስም ጄሲ ብሎ ጠራኝና ሰዎች ስለ ወንጌሎቼ ምን ይላሉ ብሎ ጠየቀኝ። እሱ አሁንም ድረስ የእሱም መልእክቶች ወንጌል እያለ ነው የሚጠራቸው። እኔም ሰውየው የተናገርካቸውን መልእክቶችን በሙሉ እየሰበኳቸው ነው። ሁሉንም መልእክት አንድም ሳይቀር ሁሉንም እየሰበኳቸው ነው። ወደ ምድር ምናልባት ከተመለስክ ስብከቴን ኮፒ ያደረግክ ብለህ በኮፒራይት እስክትጠይቀኝ ድረስ ነው አስመስዬ የሰበኩት። እያንዳንዱ ያልከውን በሙሉ እየሰበኩ ነው ያለሁት። የጳውሎስ መልእክቶች አስደናቂ ናቸው አልኩት። እርሱም ሳቀብኝ። ከእርሱም ጋር ብዙ ጊዜ ወስጄ ማውራት ፈለግኩ። ጳውሎስ አሁንም ድረስ አስተማሪ ነው። ጳውሎስ ብንማራቸው እጅግ ልንደሰትባቸው የምንችላቸውን የጠለቀ የመገለጥ ዕውቀት እንዳለው ተረዳሁ። በጳውሎስ ዕውቀት ተስቤያለሁ። አሁንም ድረስ ለሌሎች ስለ እግዚአብሔር ያስረዳል፣ ያስተምራል። ለጳውሎስ ሶስተኛ ሰማይ ላይ ተወስደ ነበረ። ወደዚያ ስፍራ እንደተወሰድክ አንብቤያለሁ ብዬ ጠየቅኩት። ይህንን ስናገር ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 2ን እያሰብኩ ነበረ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 2 ሰውን በክርስቶስ አውቃለሁ፣ በሥጋ እንደሆነ አላውቅም፣ ወይም ከሥጋ ውጭ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለው ሰው ከ14 ዓመት በፊት እስከ ሶስተኛ ሰማይ ድረስ ተነጠቀ። ጳውሎስም አዎ ልክ እንዳንተ አሁን ወደዚህ እንደመጣኸው አለኝ። እኔም አዎ ይህ ስፍራ አስገራሚ ስፍራ ነው አልኩት። ጳውሎስም ሕይወቴን በሙሉ የማሳልፈው በዚህ ስፍራ ነው አለኝ። ስለ እርሱ የምለው ብዙ ነገር ነበረኝ፣
እኔም ለጳውሎስ ወደ ክርስትና የሚስብ ትልቅ ዕውቀት ያለው ጭንቅላት እንዳለ አስባለሁ አልኩት። እርሱም አመሰግናለሁ፣ ጌታ ነው ለእኔ ጸጋ ይሆንልኝ አለኝ። በጣም ትሑት ሰው ነበረ። ትሕትናው አስተምሮኛል። ከመጽሐፍ ቅዱስ እንደ ምሳሌ የምጠቅሰው ማን ነው ብላችሁ ብትጠይቁኝ ሐዋርያው ጳውሎስ ሊሆን ነው የሚችለው። እምነቱን በታላቅ መከራ ውስጥ አልፎ ጠብቋል። የተወለደው ከታወቀ ቤተሰብ ነበረ። ሕግን በመጠበቅ ያለ ነቀፋ ነበረ። ከቢንያም ነገድ የሆነ ፈሪሳዊም ነበረ። በምኞት መሰላል ላይ የወጣ ሰው ነበረ። ነገር ግን ኢየሱስን ሲገናኝ አንድ ሰው መውጣት ከሚገባው በላይ ከፍ ያለውን መሰላል ወጣ። እምነቱን ጠበቀ። የእምነት ገድሉንም በሚገባ ተጋድሎ ሩጫውን ጨረሰ። እኔም እንደ ጳውሎስ መልካሙን ገድል ለመጋደል ቆርጫለሁ፣ እምነቴን ጠብቄአለሁ በሚለው ቃል እኔም ልሆን የምፈልገው ነገር ነው። ያንን አደርገዋለሁ። ይህንን ዝም ብዬ ለማለት ያክል በግብዝነት አይደለም የምለው። ሁላችንም ውሳኔ ወስነን አንድ ነገር ለማድረግ በመንገዳችን ላይ አቅደን መወሰን ስለምንችል ነው። ከዚያም ጳውሎስን በትልቅ ስደት ውስጥ አልፈሃል ብዬ ጠየቅኩት። እርሱም አዎ፣ በዚያ ሁኔታም ባልፍም ግን እምነቴን ጠብቄአለሁ፣ ትኩረቴን እምነቴ ላይ አድርጌአለሁ። ይህ ነገሮችን ወደ ፍጻሜ የምታደርስበት መንገድ ነው አለኝ። ቀጥሎ የተናገረኝ ነገር በተለያዩ ስብከቶች የምጠቀመው ቃል ነው። አሁን የምንቀበለው መከራ ለጊዜው ነው የሚለውን ሰዎች በሕይወት ዘመናት ውስጥ አድርገውታል አለኝ። ስለዚያ ነገር ሳስብ መናገር ተናነቀኝ። መከራው ለጊዜው ነው፣ ለሕይወት ዘመን አይደለም። እርሱም ለጊዜው ነው ብሎ ተናገረኝ። የጳውሎስን ይህን ቃል በስብከቶቼ ላይ እጠቀማለሁ። ሰዎች ስለሰበኳቸው የጳውሎስ መልእክቶች ብዙ ጊዜ ያመሰግኑኛል። እኔም መልሼ ይህ ቃል ከኔ የመጣ አይደለም የጳውሎስ ቃል ነው ብዬ እመልስላቸዋለሁ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 17 እና 18 ላይ የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን የክብርና የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና የሚታየው የጊዜው ነውና የማይታየው ግን የዘላለም ነው ይላል። ጳውሎስ አሁንም መናገሩን ቀጠለ። ጄሲ ለጊዜው ነው አለኝ። እምነቴን ጠብቄአለሁ፣ እንደዚያ ነው የሆነው፣ ሰርቶልኛልም አለኝ። በሕይወት እስካለው ድረስ የጳውሎስን ንግግሮች ፈጽሞ አረሳቸውም። በ1988 ወደ ሰማይ ሄጄ ሰማያትን ከጎበኘሁበት ጊዜ አንስቶ በሕይወቴ ያጋጠሙኝ መከራዎች ሁሉ ተንከባለው አልፈዋል። ከዚያም ጳውሎስ እየሳቀብኝ ስተት ትምህርት ስለሚሆንብህ በፍጹም መልእክቶቼን ቀይረ እንዳትሰብካቸው አትቀይራቸው፣ እግዚአብሔር የተናገረውን ቀጥታ ተናገር አለኝ። የተናገረኝ እነዚያን ቃሎች በተመለስኩ ጊዜም ስለ ጻፍኳቸው ፈጽሞ አረሳቸውም። ንጉሥ ዳዊትና መልአኩ መጥተው ወደ ቀጠሮ ቦታችን እንሂድ እስከሚሉኝ ድረስ ከጳውሎስ ጋር ተጨማሪ ጊዜ አጠፋው። ጳውሎስ የነገረኝን ሌላውን ነገር በመጨረሻው ምዕራፍ ላይ በድጋሚ ወደ በኋላ ላይ በድጋሚ እመለስበታለሁ። ዳዊት ትንሽ ተጨማሪ ጊዜ እንዳሳልፍ የፈለገ ይመስል ነበረ። ነገር ግን መልአኩ ገና የምናያቸው ብዙ ቦታዎች እንዳሉ ደግሞም ደጋግሞ ያሳስበኝ ነበረ። ንጉሥ ዳዊት ስለ እግዚአብሔር መልሶች ተናገረ። ንጉሥ ዳዊት አብሮኝ የሄደ ሳለ እንዲህ አልኩት፣ አንተ ሁል ጊዜ በጣም የምወድህ የሕይወቴ ምዕራፍ ነህ። ሕይወቴ እንዳንተ አይነት ተመሳሳይ እንዲሆን ልጅ ሳለሁ እንደርሱ ሆናለሁ እያልኩ የትንቢት አዋጅ አውጅ ነበር አልኩት። ሳቀብኝና ከፍ ያለውን ታገኘዋለህ አለኝ። እኔም ሳቅኩ። ለዳዊት ሙዚቃ መሳሪያ ተጫዋች እንደነበርኩ ነገርኩት። ሙዚቃ መጫወት ስጦታዬ ስለነበረ ይህን ስነግረው ፊቱን በደስታ ፈካ አደረገ። በእርግጥ እንዳንተ መዝሙሮች አልጻፍኩም ብዬ ጨምሬ ነገርኩት። አሁንም ዳዊት ሳቀ። ዳዊትም በሕይወት ዘመኔ የማውቀውን ያክል ነው የተሰማኝ። ባህሪው ጠንካራና የአዛዥነት አይነት መንፈስ ያለበት ነው። ነገር ግን ደግሞ እግዚአብሔር በእርሱ ከሠራው ሥራ የተነሳ የአገልጋይነት ባህሪ ነበረው። ንጉሥ ሆኖ ሳለ የጓደኝነት ያክል የሚቀል አይነት ሰው ነበረ። ከኢየሱስ ሌላ በሰማይ በራሱ ላይ ዘውድ ደፍቶ ያየው ሰው እርሱም ብቻ ነው። ሰዎች በፍርሃት የሚያከብሩት አይነት ሰው ነበረ። ሰዎች ባጠገቡ ሲያልፉ ታላቅ አክብሮት ሰጥተውት ነው የሚያልፉት። ሌሎች ላይ የሚጋባ ፈገግታ ነበረው። ሰዎች ብዙ ጊዜ ጥርሶቼ ነጭ እንደሆኑ ይነግሩኛል። የዳዊት ጥርሶች ግን እጅግ የሚያምሩ ናቸው። ሲስቅ ተንከትክቶ የሚስቅ አይነት ሰው ነበረ። ከእርሱ ጋር ሰውን ምቾት ነው የተሰማኝ። ብዙ የሙዚቃና የመዝሙር ጸሐፊዎች የመዝሙር ሐሳባቸውን የተፈጠረውን ነገር መነሻ አድርገው እንደሚጽፉ ስለማውቅ ዳዊትን የሚጽፋቸውን የመዝሙር ሐሳብ መነሻ ከየት እንደሚያመጣቸው ጠየቁት። እርሱም ከጌታ ነው ብሎ መለሰልኝና ሁላችንም ተሳሳቅን። ንግግሩን በመቀጠል ብዙ ሰዎች እንደሚያደርጉት በሕይወቴ ከማልፍበት በመነሳት ነው የምጽፈው። ነገር ግን እኔ ላይ ላለው ለእግዚአብሔር ጌትነት ስፈቅድለት እኔ በመዝሙሬ ከምናገረው ችግር ይልቅ ብዙ ነገሮችን ከውስጥ ያወጣል። እርሱ እንደዚህ አላለም። ነገር ግን ሰዎች የሚያልፉበትን ጎዳና መነሻ እንደሚያደርጉ
እርሱም የሚያልፍበትን ጎዳና ለመዝሙር መነሻ እንደሚያደርግ፣ ነገር ግን እግዚአብሔር በእርሱ ውስጥም ለችግሩ መልስ ለመመለስ እንዲመጣ ሲፈቅድለት የተቀባ መልእክት ከእርሱ ውስጥ እንደሚወጣ አስባለሁ። ዳዊትም እግዚአብሔር እረኛዬ ነው የሚያሳጣኝም የለም የሚለውን መዝሙር 23ን እንደ ምሳሌ ለማብራሪያነት ጠቀሰና በዚህ መዝሙር ላይ እግዚአብሔር በመልሱና በቅባቱ እንዲያልፍበት ፈቅጄለት ነበረ። በሌሎች መዝሙሮች ላይ ስለማልፍባቸው መከራዎች ዘምሬያለሁ። በምናልፍባቸው ሕይወት ጎዳናዎች ላይ ችግሮችን እየጠቀስን ከምናጉረመርም ይልቅ ለእነዚያም ችግሮቻችን እግዚአብሔር መፍትሄ እንዲያመጣላቸው ለእርሱ መፍቀድ እንዳለብን ነው የማስበው። ይህ እርሱ በቀጥታ የተናገረው አይደለም፣ ነገር ግን የተናገረው ምን ማለት እንደሆነ የገባኝ እንደዚያ ነው። ምን አይነት የሙዚቃ መሳሪያዎችን እንደምጫወት ጠይቀኝ። እኔም ጊታርና ፒያኖ እንደምጫወት ነገርኩት። ፒያኖ ልክ እንደ በገና አይነት እንደሆነ አስረዳሁት። ፒያኖ በነ ዳዊት ዘመን ስላልነበረ ፒያኖ በገና የሚመስል ነው ብዬ አስረዳሁት። ዳዊትም አውቃለሁ አለና መለሰልኝ። እርሱ እኔ ከማውቀው በላይ ስለ ሁሉም ነገር ስለሚያውቅ ስለተረዳው ሳቅኩ። ነገር ግን ግልጽ መልሶችን እስከማገኝ ድረስ ጥያቄ መጠየቄን ቀጠልኩ። ከዚያም ንጉሥ ዳዊትም ወደ ራሴ ቤት ወሰደኝ። ወደ ላይ ስወጣ መሬቱን ተመለከትኩት። ከግቢው ፊት ለፊት በሚገባ የተከረከመ ሳር ነበረ። ስፍራው በዓይኔ አይቼው የማላውቀው አይነት እጅግ ውብ ቦታ ነበረ። ይህ የኔ ቤት ነው አልኩት። ዳዊትም አዎ ያንተ ቤት ነው ብሎ መለሰልኝና ወደ ውስጥ መግባት ትፈልጋለህ አለኝ። አዎ መግባት እፈልጋለሁ አልኩት። ከቤቱ ፊት ያለው በረንዳ የቤት አይነት ሁኔታ ያለው ይመስል ነበረ። የፊተኛውን በር አልፈን ወደ ውስጥ ስንገባ የቤቱ ኮርኒስ ረጅምና የአክሊል ቅርጽ የተቀረጸበት ነበረ። ዳዊትም ወደድከው አለኝ። እኔም ወድጄዋለሁ፣ በጣም ውብ ነው አልኩት። ሁሉም ነገር ያጌጠ ነበረ። በውስጡ ያሉትም ፈርኒቸሮች እኔ ልክ በምድር እንደምወዳቸው አይነት ነበሩ። ይህ ቦታ በጣም ውብ ነው፣ እንደዚህ አይነት ነገር አያለው ብዬ አልጠበቅኩም። ይህን ተመልከት፣ እንዲህ አይነት ፈርኒቸር ምድር ላይ ያለኝ፣ ወድጄዋለሁ አልኩት። ጌታም እንደምትወደው ስለሚያውቅ ነው ክፍል ውስጥ ያስገባ ነው። የልብህን መሻት እንደሚሰጥ ነግረናል አለኝና ዳዊትም የምትፈልጉት ሁሉ እዚህ ተዘጋጅቶላችኋል። በሐሳቤ ያሰብካቸው የምትፈልጋቸው ነገሮች ሁሉ አሉ። አንዳንዶቹ አስብሃቸው የማታውቃቸው ናቸው። በዚያ የነበረው እያንዳንዱ ጥቃቅን ነገር ሁሉ ፍጹም ውብ ነበረ። ሁሉም ነገር ውብ ነበረ። የትም ቦታ ካየሁት ይልቅ እኔ ቤት ብዙ ነገሮችን አየሁ። ሳሎኑ እብነ በረድ ነበረ። በውስጡም ጠረጴዛ ነበረ። በጠረጴዛው ላይም ወርቃማ ንስር ተቀምጦበት ነበረ። እኔም ተመልከት አልኩት። በምድር ላይ እንዳሉ አይነትም ብዙ ነገሮች በዚያ ነበሩ። ዳዊትም ምድር የእግዚአብሔር ቅምሻ ናት ብሎ መለሰልኝ። አስታውስ፣ ምድር የእግዚአብሔር ፍጥረት ናት። በዚያ ያያቸውን ብዙ ነገሮች በዚህ ታያለ እና ሌላ ተጨማሪ ነገር ላሳይህ አለኝ። ጄሲ ምድር የእግዚአብሔር ፍጥረት ናት። በዚያ ያለው ቅምሻ በዚያ አለ። በዚያ ያለው የእርሱ ቴስትም በዚያ አለ። አንተም ለቤትህ እንዲሆንልህ የምትፈልገው እያንዳንዱ ዝርዝር ፍላጎትህ በዚያ አለ። ከዚያም እግዚአብሔር ደግሞ በአንተ ፍላጎት ላይ የራሱን ፍላጎት ይጨምርበታል። ይህን ካሌም በኋላ ተጨማሪ ሌላ ነገር ላሳይህ አለኝ። ወደ እግዚአብሔር ዙፋን ለመሄድ ቤቱን ለቀን እየወጣን ሳለ ውጭ አንድ ወንድ፣ አንድ ሴትና ሕፃናት ልጆች አንድ ላይ እየሄዱ አየውና እነዚህ እነማን ናቸው ብዬ ጠየቅኩት። ዳዊትም እነዚህ በአውሮፕላን አደጋ የሞቱና ወደዚህ የመጡ ናቸው፣ ሁሉም እዚህ ያሉ አለኝ። እኔም ግራ ገብቶኛል። ስላለማወቅ ይቅር በለኝና አንድ ጥያቄ መጠየቅ እፈልጋለሁ። እዚህ እንደ ቤተሰብ አብረን እንደምንኖር አስቤ አላውቅም። አንድ ሴት ከባሏ ጋር መኖር በሰማይ የማትችል ከሆነ ወደ ሰማይ መሄድ እንደማትፈልግ ነግራኝ ነበረ። ኬቲ የምትባል ሚስት በምድር አለችኝ። ከእርሷ ጋር ነው በዚህ የምንኖረው ማለት ነው ብዬ ጠየቅኩት። አዎ አብራችሁ ነው የምትኖሩት፣ ነገር ግን በምድር እንደምትኖሩት አይነት ኑሮ አይደለም በሰማይ የምትኖሩት። ከምታስበው በላይ የተሻለ ኑሮ ነው የምትኖሩት አለኝ። ከዚያም እነዚያ ያየኋቸውን ቤተሰቦች ወደ የት ነው የምትሄዱት ብዬ ጠየቅኳቸው። ከሽርሽሩ በኋላ ወደ ቤታችን ነው የምንሄደው፣ ወደ ቤታችን ልትመጣ ትወዳለህ ብለው ጠየቁ። እኔም አዎ ከእነርሱ ጋር መሄድ እፈልጋለሁ አልኩ። ይህን ስል ንጉሥ ዳዊት ንግግሬን አስቆመኝና በመጀመሪያ ወደ እግዚአብሔር ዙፋን መሄድ አለብህ፣ ከዚያ በኋላ በዚያ በኩል እንወስድሃለን። ወደ ዙፋኑ እንድንወስድህ ሥርዓት ሰጥቶኛል። ያንን ግን የግድ ማድረግ አለብን። ምርጡንና ዋናውን ነገር ገና አላየውም፣ ፈጥነን መሄድ አለብን አለኝ። ወደ ዙፋኑም እየሄድን ሳለ በመንገዶቻችን ላይ ያሉትን ቤቶች ሊያሳየኝ ፈለገ። ነቢያት የት እንደሚኖሩ አየው። የቀድሞዋን ኒውዮርክ ከተማ ወይም የቻርልስ ጎዳና በሚመስል አንድ አካባቢ ወረድ ባለ መንገድ ላይ ወሰደኝ። በዚያም የሚያማምሩ መኖሪያ ቤቶች ነበሩ።
እነዚያ ቤቶች እነማን ናቸው ብዬ ጠየቁት። እርሱም ነቢያት ሆነው በምድር የኖሩት የቀድሞ አባቶች ቤት ነው አለኝ። ቤታቸውን አየሁት። ከብሉይ ኪዳን መጽሐፍም የምናውቃቸው ነቢያት አንዳንዶቹን በዚያ አየሁ። እያለፍን ሳለ ለዳዊት እጆቻቸውን አውለብልበው ሰላም ዴቪድ አሉት። ሃይ ዴቪድ አሉት። እኔም እጄን አውለብልቤ ስመልስላቸው ሃይ ጄሲ ብለው ሰላምታ ሰጡኝ። እኔም ያውቁኛል እንዴ አልኩት። ንጉሥ ዳዊትም የእነርሱን መልእክቶች ሰብካለህ እኮ፣ እግዚአብሔር እነዚያን መልእክቶች እንዲያውቁ በማድረግ ባርኳቸዋል። አሁንም ድረስ በእነርሱ መልእክቶች ብዙዎችን በምድር ላይ እየደረሰ ነው ያለው። በእነዚያ መልእክቶቻቸው አሁንም ድረስ እየሰራበት ስለሆነ ደስተኞች ናቸው። ድካም ስለተሰማኝ እነዚያን የኩፐር ቀለም ያላቸውን ፍራፍሬ አሁንም መብላቴን ቀጥዬ ነበረ። ፍራፍሬው በጣም የሚጣፍጥ በጭማቂ የተሞላና ብርታት የሚሰጥ አይነት ነበረ። ቀደም ብዬ ነቢዩን ዮናስን አይቼው ነበረ። ነገር ግን መልአኩ በተደጋጋሚ ወደ ቀጠሮዬ ቦታ እንዲሄድ ያስቸኩለኝ ስለነበረ አላናገርኩትም ነበረ። ነቢያት በሚኖሩበት አጠገብ ባለ መንገድ ላይ ነቢያት በመንገዱ ላይ እየሄዱ ስለነበረ ዮናስን አይቼው አወቁት። ከቤቱ አቅጣጫ እየወጣ ነበረና አሳ ነባሪ ውስጥ እንደነበረና 3 ቀንና ሌሊት ሲኖር በአሳ ነባሪ ሆድ መኖር ምን እንደሚመስል ጠይቄው ማወቅ ፈልጌ ነበረ። ወደ እርሱም ፈጠን ብዬ ደረስኩበትና እንዲህ አልኩት፣ ወጣቱ አሳ ሆድ ውስጥ ነበር። አሳ ነባሪ ሆድ ውስጥ መኖር ምን ይመስል ነበረ ብዬ ጠየቅኩት። የረሳውን ነገር አስታውሼው ደስ የማያሰኝ ነገር እንዳነሳውበትም ስለተሰማኝ ለሰኮንድ ያንን ሁኔታ አስበው ቅር ይሰኝና ለመመለስ የሚያመነታ መስሎኝ ነበረ። ዮናስም ሐሳቤን አርሞ አይ እንደሱ አይደለም፣ እዚያ ውስጥ የነበርኩት ለእግዚአብሔር ባለመታዘዜ ነው አለኝ። የታሪኩን የተሳሳተበትን ክፍል እያወቅሁ ደግሜ አለመታዘዝ ስትል ብዬ ጠየቅኩት። እግዚአብሔር ለዮናስ ወደ ነነዌ ሄዶ ለማይረቡ ጣዖታት ትኩረት ሰጥተው የምሕረትና የትዕግስት ምንጫቸው የሆነውን እግዚአብሔር በመተዋቸው ምክንያት ስለ ኃጢአታቸው እንዲናገራቸው መልእክት ሰጥቶ እንደላከው የሚያወራውን ክፍል አስታወስኩ። እግዚአብሔር በእነርሱ ላይ የተናገረውን ሐሳብ ይቀይራል ብሎ በእግዚአብሔር ሐሳብ ላይ አምጾ እግዚአብሔር ከሰጠው ተልእኮ እንደኮበለለ የሚናገረውን ክፍልን አስታወስኩ። ትንቢተ ዮናስ ምዕራፍ 4 ቁጥር 2። ትንቢተ ዮናስ ምዕራፍ 4 ቁጥር 2ም እንዲህ ነበር የሚለው፣ ዮናስም ወደ እግዚአብሔር ጸለየና አቤቱ እለምንሃለሁ፣ በአገሬ ሳለሁ የተናገርኩት ያልነበረምን? አንተ ቸርና ይቅር ባይ ታጋሽ፣ ምሕረት የበዛ ከክፉም ነገርም የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበርና ስለዚህ ወደ ተርሲስ ለመኮብለል ፈጥኜ ነበረ ይላል ቃሉ። ዮናስም አሁንም ላይ ትኩረቱ 3 ቀን በአሳ ነባሪ ሆድ ውስጥም ስለመቆየቱ ሳይሆን እግዚአብሔርን ስላለመታዘዙ እንደሆነ ከንግግሩ መረዳት ቻልኩ። ያለው እንደገባኝ ከሆነ አለመታዘዝ በጊዜው መድረስ የሚገባን ነገር ላይ በጊዜው እንዳንደርስ ያደርገናል እንዳለ ነው። የዘላለም ሕይወት ልናገኝ ብንችልም ነገር ግን ለእግዚአብሔር ቃል አለመታዘዝ እግዚአብሔር ወደ አቀደልን ከፍታ በፍጥነት እንዳንደርስ እንደሚያደርገን አምናለሁ። ዮናስም ንግግሩን ቀጠለ። ታዝዬ ስወጣ በአእምሮዬ የነበረ አንድ ነገር ነበረ። እርሱም እግዚአብሔር እንዳደርግ የነገረኝ ነገር ማድረግ ነበረ። ነገር ግን እግዚአብሔር ከተማይቱን ሳያጠፋት ሲቀር ተበሳጨው። ነቢዩ ዮናስ ሲናገር እያንዳንዱ የሚናገራቸውን ቃሎች ለመያዝ እየሞከርኩ ነበረ። ከዚያም ዮናስ እንደዚህ አለ፣ ከእግዚአብሔር ባህሪ ይልቅ የራሴን ክብር በማሰቤ የጥፋቱ ትንቢት ስላልተፈጸመ ተናደርኩ። የእግዚአብሔር ባህሪ መፈወስና መባረክ እንጂ ማጥፋት አይደለም አለኝ። የእግዚአብሔርን ዙፋን አየሁ። መልአኩም ተጨማሪ የሚበላ ፍሬ ሰጠኝና ወደ ዙፋኑ አቅጣጫም መራኝ። ወደ ዙፋኑም እየቀረብን ስንመጣ እየደከምኩ መጣሁ። በዚያም በሚሊዮን የሚቆጠሩ ሰዎች የተሰበሰቡ ይመስለኛል። ዙሪያውን ስመለከት ከዙፋኑ ዙሪያ 24 ባዶ ወንበሮች ተቀምጠው ነበረ። ይህን እንዳየው ስለ 24ቱ ሽማግሌዎች ዮሐንስ ራእይ ምዕራፍ 4 ላይ አንብቤያለሁ አልኩ። እነዚያ መቀመጫዎች የእነርሱ መቀመጫዎች ነበሩ። እነርሱ ግን የት ነው ያሉት ብዬ ዳዊትን ጠየቅኩት። ቀድሞ ዳዊት እንደነገረኝ አሁንም ጄሲ እኛ ሁላችን እዚህ አገልጋዮች ነኝ አለኝ። 24ቱንም ሽማግሌዎች ጨምሮ ማለቱ ነው። ከከተማውና ከገነት ሰዎችን ለመርዳት እየወጡ ይመጡ ነበረ። በሰማይ ሁሉም አገልጋይ ነበረ። ያገኛችሁ የትኛውም ሰው ሁልጊዜ ለእናንተ የሆነ እርዳታ ለማድረግ ይሞክራሉ። በሰማይ ያገኙዋቸው ሰዎች ሁሉ ምን ላደርግልህ እችላለሁ ብለው ይጠይቋቸዋል። አበቦች እንኳን ሊያገለግሏችሁ ወደ እናንተ አቅጣጫ ፊታቸውን ያዞራሉ። ወደ እናንተም ይዞሩና ይመለከቷቸዋል። ዓይን የላቸውም፣ ነገር ግን በአቅራቢያቸው ስትደርሱ አጠገባቸው እንዳላችሁ ያውቃሉ። ልትረግጧቸው አትችሉም። በእግራችሁ መካከል አልፈው ስለሚንቀሳቀሱ ስትራመዱ ልትረግጧቸው አትችሉም።
ለምንድነው ረግጬ ያላበላሸዋቸው ብዬ የረገጥኳቸው እንደሆነ በሚል አጎንብሼ አበቦቹን ተመለከትኩ። በዚያ ምንም ነገር መጉዳት አትችሉም፣ በሰማይ ጥፋት ብሎ ነገር የለምና። ይህንም በመንገድ ከተመለከትኩ በኋላ በሰማይ ሁሉም እርስ በርሱ አንዱ አንዱን ያገለግል ነበረ። ያን ስታየው እግዚአብሔር በግሉ ደምቆ ለብቻ የወጣ የማያገለግል ሰው ማየት የማይፈልግ ይመስላል። በህብረትም የሚሰሩ ሰዎች እንደሚፈልግ ነው ያመንኩት። ካየሁትም ሁኔታ በህብረት የሚሰሩ ሰዎችን እግዚአብሔር እንደሚፈልግ ነው ያመንኩት። በመጽሐፍ ቅዱስ ውስጥ የተጻፈውን የዘብዴዎስ ልጆች በሰማይ የተለየ ቦታ እንዲኖራቸው የለመኑትን አስታውሳለሁ። ኢየሱስ እንዲህ ሲል ነበረ ለዛ ጥያቄዎቻቸው በማርቆስ ምዕራፍ 10 ከ43-45 የመለሰላቸው። በእናንተስ እንደዚህ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን፣ ከእናንተ ማንም ፊተኛ ሊሆን የሚወድ የሁሉ ባሪያ ይሁን። እንዲሁም የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ብሎ ነበረ የመለሰላቸው። መላእክት እግዚአብሔርን ሲያመሰግኑት አየሁ። በጣም ትልቅ ክንፍ ያላቸው ብዙ መላእክቶች በአዳራሹ ዙሪያ ይበሩ ነበር። በጣም ግዙፍ ነበሩ። ፊታቸው በጥንቃቄ እንደተቀረጸ ቅርጽ ተለይቶ ይታይ ነበር። ክንፎቻቸው 30 ጫማ ስፋት ያለው ይመስሉ ነበር። ከኔ ጋር የነበረው መልአክ ክንፍ የለውም፣ ሰው ነበረ ይመስል የነበረው። ከእግዚአብሔር ክብር የተነሳ ወደ ዙፋኑ በቀረብኩ ጊዜ አቅም አጣ ነበረ። ሰዎች ወደ ዙፋኑ ሲቀርቡም የእግዚአብሔር ቅባትና ክብር ከተለያየ ደረጃ በላያቸው ላይ ሲመጣባቸው ታያላችሁ። ነገር ግን ወደ ዙፋኑ ስትቀርቡ የሚያገኛችሁ የእግዚአብሔር ክብር ከምንም ነገር ጋር የማይወዳደር ነበረ። ከእግዚአብሔር ዙፋን የሚወጣው ብርሃን ሲመታኝም መቆም ስላልቻልኩ ወደቅኩ። መልአኩንም በክብሩ ፊት መቆም እንድችል ይህንን ፍሬ ብላ ያለ ፍሬዎችን ሰጠኝ። በላው፣ ግን ጉልበቴ ስለተብረከረከ መቆም ስላልቻልኩ እዚያ ወለል ላይ እንደተኛው ቀረው። በዚያ የነበሩ ሌሎች እያንዳንዳቸው ሁሉም ቆመው ነበረ። በዙፋኑ ፊት ብትቆሙም ወይም ወድቃችሁ ብትተኙም የእግዚአብሔር ክብር በውስጣችሁና በውጫችሁ ያላችሁበት ቦታ ድረስ መጥቶ ይመላለስባችኋል። ሁሉም ነገር በሰማይ ውብ ነበረ። ወለሉ እብነበረድ ነበር የሚመስለው። በላዩ ላይ የወርቅ ክሮች ወይም የደም ስሮች የሚመስሉ መስመሮች በእብነበረድ ውስጥ ይሯሯጡ ነበር። በጊዜው ለረጅም ሰዓት ወደ ላይ ቀና ብዬ ማየት ባልችልም እንኳን በተኛውበት ሆኜ ከዙፋኑ የሚወጣውን ያንን አስደናቂ ብርሃን አሸቅቤ ስመለከት አየሁት። ኤሎሂምን፣ ጀሆቫን፣ ያህዌን በዙፋኑ ላይ ተቀምጦ አየሁት። ነገር ግን ከተኛውበት ሆኜ ቀጥታ ማየት የቻልኩት እግሩን ብቻ ነው። ከዙፋኑ የሚወጣው ብርሃን ታላቅ ስለነበረ ፊቱን ማየት አልቻልኩም። የጀሆቫን ፊት ቀጥታ ማየት አትችሉም። የጀሆቫን የእግዚአብሔርን ፊት ቀጥታ ማየት እንደማንችል የሚናገረውን የመጽሐፍ ቅዱስ ቃል ለምን እንደዚያ እንዳለ በዚያን ጊዜ ነበረ የገባኝ። የክብሩን ብርሃን ፊት ለፊት ማየት እንደማልችል ተረዳው። ብርሃኑ እጅግ ኃይለኛ ስለነበረ አሁንም አጎንብሼ ወደ ወለሉ ያየው መቀጠል ነበረብኝ። ነገር ግን በድጋሚ ወደ ዙፋኑ አየው። እግዚአብሔርም በዙፋኑ እጅ መደገፊያ ላይ እጁን አድርጎ አየው። በጣም ትልቅ ነበረ። ትልቅነቱም በምንም መለኪያ ልትለኩት አትችሉም። እጅግ ትልቅ ነው። ሰውነቱ የኃይል ኢነርጂ የሚመስል መንፈስ ነበረ። በዙፋኑ ዙሪያ ግንብ ነበረ። ነገር ግን ዙፋኑ ከግንቡ ስለሚበልጥ ዙፋኑን ሩቅ ሆናችሁም ከየትኛውም አቅጣጫ ማየት ትችላላችሁ። የእግዚአብሔር ጭስ የሚመስል ኃይል የዙፋኑን መቀመጫ ዙሪያውን ሸፍኖት ነበረ። የሚል ድምፅ ሰማሁ። በጣም ታላቅ ኃይል በዚያ ቦታ ነበረ። ሊገልጠው የምችለው እንደዚያ ብቻ ብዬ ነው። ያ የእግዚአብሔር ኃይል ነበረ። ጩኸት ትሰማላችሁ። ከዚያም ኃይሉ ወደ እርሱ ተመልሶ ይሄዳል። ከዚያም በሚንቀሳቀስ ጭስ መካከል ኃይልና ጩኸት ይሆን ነበረ። ስፍራው በኃይለኛ ጩኸት የተሞላ ነበረ። መላእክትም ይጮሁ ነበረ። ክንፍ ያላቸው መላእክት ዙሪያውን እየዞሩ በጩኸት ጀሆቫ እግዚአብሔር ታላቅ ነው እያሉ ይዘምሩ ነበረ። በዙፋኑም ዙሪያ በዞሩ ቁጥር ቀድመው አይተውት የማያውቁት አዲስ የክብር ብርሃን ቀለም ከዙፋኑ ይወጣ ስለነበረ ነው በመደነቅ ያመሰግኑት የነበረው። የሚለዋወጠውን አዲሱን የእግዚአብሔርን ክብር ብርሃን አይነት ባዩ ቁጥር ሃሌሉያ ሃሌሉያ እያሉ ነበረ ይገልጡት የነበረው። እግዚአብሔር ያንን ያክል ታላቅ ነበረ። በዙፋኑ ከተቀመጠበት ጊዜ አንስቶ መላእክት በዙፋኑ ዙሪያ በበረሩ ቁጥር አዲስ የባህሪው መገለጥ ፍቅሩንና ክብሩን እያዩ ነበረ ያመሰግኑት የነበረው። ከዙፋኑ ውስጥም ደመና የሚመስል ጭስ ወደ ላይ ይወጣ ነበረ። ጭሱንም ተከትሎ ታላቅ ድምፅ ይወጣ ነበረ። ይህም ሲሆን በሕይወቴ ተሰምቶኝ የማላውቀው አይነት ኃይል ነበረ ይሰማኝ የነበረው። ከዚያም እግዚአብሔር ጣቱን በትንሹ ሲያንቀሳቅሰው አየሁ። በትንሹ ጣቱን ሲያንቀሳቅሰው
በዙሪያው የነበሩ መላእክት ከግንቡ ላይ እየሄዱ ይላተሙ ነበር። ከግንቡ ጋር ይጋጩ እንጂ አይጎዱም ነበር። ያንን ሁኔታ ሳይ እግዚአብሔር በዓለም ላይ ትንሹን ጣቱን ቢያንቀሳቀስ አጥናፍ ዓለሙ በአንድ ጊዜ ድምጥማጡ እንደሚጠፋ ነው የተሰማኝ። የኢየሱስ ኃይለኛ ስብከት አቅም ስላጣው አሁንም ወለል ላይ እንደተኛው ነበር። በዚያም ታላቅ ኢነርጂና ኃይል መካከል እግዚአብሔርን ጆቫን ተቀምጦ እግሩን ማየት ችዬ ነበር። ከዙፋኑም ፊት መድረክ የሚመስል ሰፊ ቦታ ነበር። እኔም ከተኛውበት ትይዩ እኩልም ቢመስልም ግን ከፍ ያለ ነበር። በሰማይ ሁሉም ነገር ከፍ ያለ ነው። ወለሉ አቀማመጡ ወደ ዙፋኑ ላይ የሚያመለክት ነበር። ከዚያ ታላቅ የኃይል ብርሃንና ፍቅርና ኃይል መካከል ኢየሱስ በሰው መልክ ሆኖ ሲወጣ አየሁ። በገነት ውስጥ እንዳየሁት አይነት ሆኖ ነበር የወጣው። በእግዚአብሔር ዙፋን ፊት የነበሩ እነዛ በሚሊዮን የሚቆጠሩ ሰዎች ሲያዩት በፊቱ ወድቀው ሰገዱለት። በሕይወቴ ለመጀመሪያ ጊዜ ሥላሴን በአካል መልክ በማየቴ ስለ ሥላሴ በሚገባ መረዳት ችዬ ነበር። ኢየሱስ ከደመናው ከእግዚአብሔር ኃይል ውስጥ ወጣ። ኢየሱስም ከጆቫ ከእግዚአብሔር መገኘት ውስጥ ወጣ። ኢየሱስ ሲወጣ አይተው በዚያ ተሰብስበው የነበሩ ሕዝቦች ጮኹ። ኢየሱስና አብ አንድ ናቸው። በአካል ሁለት ሆኖ ሳለ አንድ ናቸው። እርሱ በአባቱ ውስጥ ነበር፣ አባቱም በእርሱ ውስጥ ነበር። በአባቱ ቀኝ ነበር። ከዚያም ኃይል ወጥቶ ሲመጣ ልንነካው በምንችለው የሰው መልክ ሆኖ ነበር የወጣው። እንደ አገልጋይ በዕድሜ ሁሉ ኢየሱስን እንደ አስተማሪ አስበው የነበረው የተረጋጋ ጸጥ ያለ ሰው አድርጌ ነበር እስለው የነበረው። ዙፋኑ ካለበት መድረክ ላይ ሲወጣ ከአባቱ ያለ የሚወጣ ድምፅ አጅቦት ሲወጣ መስማት ችዬ ነበር። ዲያም ድምፅ የኃይሉ ድምፅ ነበር። በዚያን ቀን የሰማሁት ኢየሱስ አስተማሪ ሆኖ አልነበረም። በግልጽ ማስተማር ቢችልም አስደናቂና ኃይለኛ ሰባኪ ሆኖ ነው ያየሁት። ሁልጊዜ ኢየሱስን የተረጋጋ አስተማሪ አድርጌ ነበር አስበው የነበረው። ነገር ግን በኃይል የተሞላ በስልጣን የሚሰብክም ሰባኪ ነበር። በዚያ የነበሩ ሰዎች ሁሉ ስብከቱን ይሰሙት ነበር። በስሜት ሆኖ ይሰብክ ነበር። ከስብከት ንግግሩም በምድር ላሉት አሁንም በርኅራኄ እንደሚሰፈሰፍላቸው ማየት ችዬ ነበር። ኢየሱስ ከምድር ስለመምጣቱ ሰበከ። ሥጋዬን አመጣለሁ፣ ሥጋዬ በዚህ ስፍራ ይነሳል፣ አባቴ ለሁላችን ፈጥሮልናል። ይህን ሲናገር በሚሰሙ ሰዎች መካከል መነሳሳት ሆነና በጩኸት ማመስገን ጀመሩ። ኢየሱስም እየጮኸ በኃይል መስበኩን ቀጠለ። ወንድሞቻችሁን ወደዚህ ስፍራ አመጣለሁ፣ እህቶቻችሁን አመጣለሁ፣ ቤተሰቦቻችሁን ከኔ ጋር ለዘላለም እንዲኖሩ ወደዚህ ስፍራ አመጣቸዋለሁ አለ። ኢየሱስ በስልጣን እየጮኸና በኃይል ሆኖ የሚሰብክ ሰባኪ ነበር። ስብከቱ በደስታ ስሜት የሚቀሰቅስ ነበር። ሕዝቡም እየሰሙት በኃይል ይጮኹ ነበር። እርሱም እየሰበከ ሳለ በሰማያዊ አካል ያሉ በዚያ የነበሩ ሰዎች በእግዚአብሔር ኃይል እየተነኩ ይወድቁ ነበር። ምንም እንኳን ሰማያዊ አካል እንኳን ቢለብሱም ኃይሉን መቋቋም ባለመቻላቸው በእግዚአብሔር ኃይል እየተነኩ ይወድቁ ነበር። የጆቫ የእግዚአብሔር ድምፅ ከዙፋኑም ደስ ብሎኛል ሲል ሰማሁት። መሬት ላይ ተኝቼ በነበረ ጊዜ በዛ ይሆን ከነበረው ሁሉ ለመውሰድ እሞክር ነበር። በሕይወቴ አልፌ ከነበርኩባቸው ልምምዶች መካከል ይህኛው በጣም አስገራሚውና ኃይለኛው ልምምዴ ነበር። የጆቫን ፊት ማየት አልቻልኩም፣ ነገር ግን ወደ ኢየሱስ ማየት ችዬ ነበር። የእግዚአብሔር ልብ አብ ነው። የአብን መልክ በልጁ በኢየሱስ በኩል ይገለጣል። የእግዚአብሔር ድምፅ በመንፈስ ቅዱስ በኩል ይገለጣል። እጁም በቤተ ክርስቲያን በኩል ይገለጣል። ኢየሱስ እየሰበከ ሳለ አብ ወደ ተቀመጠበት ወደ ታላቁ ብርሃን ብዙ ጊዜ እየዞረ ሲያይ አየሁት። ነገር ግን እኔ ከብርሃኑ ታላቅነት የተነሳ እርሱ ወደሚያይበት አቅጣጫ ማየት አልችልም ነበር። አሁንም ወደ ወለሉ አጎንብሼ ነበር። በእኔ ዙሪያ እየሆነ ያለውን ከተኛውበት ቀና ብዬ ማየት እችል ነበርና በሰው መልክ የተገለጠውን የኢየሱስን ፊት ማየት ችዬ ነበር። ኢየሱስም እየሰበከ ሳለ ብዙ ጊዜ ወደ አባቱ አቅጣጫ ማየት ይወድ ነበር። ፊት ለፊት ወደ ዙፋኑ ፊቱን ባላደረገ ጊዜ እንኳን አንዳንድ ጊዜ በትከሻው በኩል ወደ አባቱ አቅጣጫ ያይ ነበር። ልክ ባለመታየት ረጅም ሰዓት መቆየት እንደማይችሉ ወዳጆች ነበር ኢየሱስ ያደርግ የነበረው። ኢየሱስ ለአባቱ ያለው ፍቅር በመንፈስ ስሜቴ መረዳት ችዬ ነበር። በአባትና በልጁ መካከል ያለው ፍቅርና መዋደድ ከአንዳቸው ወደ አንዳቸው እየፈሰሰ ሲመላለስ ማየት ችዬ ነበር። እንደዚህ አይነት ፍቅር ከዚያ በፊት በሕይወት ዘመኔ አይቼ አላውቅም። ፍቅራቸው የማግኔት መሳሳብ አይነት ነበር የሚመስለው። ኢየሱስ እየሰበከ በዙፋኑ አቅራቢያ ባለው ኃይል በሳትና በዚያ ታላቅ ኢነርጂ ውስጥ እየገባ እየወጣ ይመላለስ ነበር።
ኢየሱስም እየሰበከ ሳለ በዙፋኑ አቅራቢያ ባለው ኃይል በእሳትና በዚያ ታላቅ ኢነርጂ ውስጥ እየገባ እየወጣ ይሰብክ ነበር። ኢየሱስ ወደ ኃይሉ ተመልሶ ሊገባ ሲቃረብ ኃይሉን መቋቋም ስለማልችል በድጋሚ በዓይኔ መከተሌን አቁሜ ራሴን ወደ ታች አቀረቅር ነበር። በሰው መልክ ተገልጦ እየሰበከ ያለውን ኢየሱስ ወደ ኃይሉ አቅጣጫ ተመልሶ ሲገባ አካሉ ወደ መንፈስነት ይመለስ ነበር። በዚያም ሥላሴ አንድ ሆነው ሳለ እንዴት ሦስት እንደሆኑ መረዳት ችዬ ነበር። አሁንም ወለሉ ላይ እንደተኛው ነበርና ወደ መልአኩ ዞር ብዬ መንፈስ ቅዱስ የት ነው ያለው ብዬ ጠየቅኩት። እርሱም በምድር ነው ያለው አለኝ። እኔም በእርግጥ በምድር ነው ያለው አልኩት። ከዚያም ሁኔታም ስመለስ በእግዚአብሔር ዙፋን ፊት እንደዚህ አይነት የሞኝ ጥያቄ በመጠየቄ ራሴን የማይረባ አድርጌ አሰብኩ። ይህንን በመጠየቄ አሁን ድረስም አፍርበታለሁ። ይቀጥላል።